በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 21 ቅዱስ አልዓዛር ከሞት የተነሳበት ዓመታዊ መታሰቢያው ነች። የቅዱስ አልዓዛር የማርታና የማርያም ዓመታዊ በዓላቸው ነው። በዚህች ዕለት ከሚታሰቡ ቅዱሳን ይልቁንም ከእናታችን ከቅድስት ድንግል ማርያም ረድኤት በረከት ይክፈለን። የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ያድራ ልጆች፣ የጻድቃን የሰማዕታት ወዳጆች፣ በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ እንደምን ቆያችሁ? አሜን። የእግዚአብሔር ቅዱስ ስም ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። ባለችን ጥቂት ደቂቃ ስለ ቅዱሱ ቤተሰብ አጠር ያለች ንባብ አቀርብላችኋለሁ። በመጽሐፍ ቅዱስ ውስጥ ከኢየሩሳሌም ጥቂት ኪሎ ሜትሮች ርቃ የምትገኘው ቢታንያ ለጌታችን ለኢየሱስ ክርስቶስ እንደ ሁለተኛ ቤት የምትቆጠር መንደር ነበረች። በዚህች መንደር ውስጥ በንጽህናቸውና በድንግልናቸው የሚታወቁ ጌታን በሙሉ ልባቸው የሚያገለግሉ 3 ቅዱሳን ቤተሰቦች ይኖሩ ነበር። እነርሱም አልዓዛር፣ ማርታና ማርያም ናቸው። ይህ ቤት የፍቅር የንጽህናና የአገልግሎት ማዕከል ነበር። አልዓዛር ከእህቶቹ ከማርታና ከማርያም ጋር ጌታን በቅንነት ያገለግሉ ነበር። ማርያም ያቺ ከጌታ እግር ስር ቁጭ ብላ ስትማር የነበረች፣ ጌታን በውድ ሽቱ ቀብታ በጠጉሯ ያበሰችው፣ ማርታም በደጅ መላላክ የምትተጋ፣ አልዓዛርም የጌታ ልዩ ወዳጅ የነበረ ቅዱስ ነው። ይህ ቤት በወቅቱ በነበሩ አይሁድ ዘንድ የተከበረ፣ ለታላላቅ እንግዶች ክፍት የነበረ ቢሆንም ከሁሉ በላይ ግን የሰማይና የምድር ጌታ ወዳጆች ብሎ የሚጠራቸው ቅዱሳን ማረፊያ ነበር። ጌታችን አልዓዛርን ከ72ቱ አርድእት፣ ማርታንና ማርያምን ደግሞ ከ36ቱ ቅዱሳት አንስት መካከል በመቁጠር ለሐዋርያዊ አገልግሎት አጭቷቸዋል። አንድ ቀን ግን በዚያ የደስታ ቤት ላይ የሐዘን ጥላ አረፈ። የቤተሰቡ አለኝታ አልዓዛር በጽኑ ታመመ። እህቶቹ ማርታና ማርያም ለታመመ ወንድም ከማስታመም በላይ የሆነውን ታላቅ መድኃኒት አደረጉ። ወደ ጌታችን መልእክተኛ ልከው እንዲህ አሉት፣ ጌታ ሆይ፣ እነሆ የምትወደው ታሟል። ይህ ንግግር በራሱ ትልቅ ጸሎት ነበር። የምትወደው ማለታቸው የጌታን ርኅራኄ የሚቀሰቅስ ታላቅ ቁልፍ ነበር። ጌታችን ግን ይህንን መልእክት በሰማ ጊዜ ይህ ደዌ የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም አለ። ሆኖም ግን በተጠራበት ቅጽበት ከመሄድ ይልቅ አልዓዛር ሞቶ እስኪቀበርና በመቃብር 4 ቀን እስኪሞላው ድረስ ቆየ። ጌታችን ወደ ቢታንያ በደረሰ ጊዜ አልዓዛር ከተቀበረ 4 ቀን ሆኖት ነበር። ማርታ ጌታ መምጣቱን ስትሰማ በሐዘን ተዋርዳ ከቤት ወጥታ ተቀበለችው። ማርያም ግን በቤት ውስጥ ለቅሶ ለመድረስ ከመጡ አይሁድ ጋር ተቀምጣ ነበር። ማርታ ጌታን ባየችው ጊዜ እንዲህ አለችው፣ ጌታ ሆይ፣ አንተ በዚህ ኖረህ ብትሆን ወንድሜ ባልሞተም ነበር። ይህ ንግግር ብዙ መልእክት አለው። የፍቅር ምስክርነት። አንተ እዚህ ብትሆንማ ኑሮ አይተህ አትጨክንበትም ነበር የሚል። የእምነት ጉድለት። አንተ በዚህ ኖረህ ብትሆን ማለቷ ጌታ በአካል ካልተገኘ በስተቀር መፈወስ አይችልም ብላ ማሰቧን ያሳያል። ያ ከሩቅ ሆነው ቃል ብቻ ተናገር ያለው የ100 አለቃ እምነት እዚህ ቤት አልነበረም። ሰማይና ምድርን ለሞላው አምላክ በዚህ ኖረህ ቢሆን ብላ በቦታ ወሰነችው። ነገር ግን ጌታ የአልዓዛር ሥጋ ወደ መቃብር ሲወርድም ነፍሱ ወደ ሲኦል ስትወርድም አብሮት አልነበረምን? አልዓዛር ሲታመም በደዌው ሳለ የረዳውና አልጋውን ያነጠፈለት እርሱ ክርስቶስ በቦታ የማይወሰን አምላክ ነው። ማርታ ወደ ቤት ተመልሳ እህቷ ማርያምን በስውር ጠራቻት። በስውር መጥራቷም
በቤቱ ጌታን የሚቃወሙ ብዙ አይሁድ ስለነበሩ ነው። ማርያም ግን መምህሩ መጥቶ እንደጠራት ስትሰማ ፈጥና ተነስታ ወጣች። ከጌታ እግር ስር ወድቃ ለቀሰች። ጌታችን ማርያም ስታለቅስ አብረዋት የነበሩ አይሁድም ሲንሰቀሰቁ ባየ ጊዜ በመንፈሱ ታወከ። እግዚአብሔርን ምንም ነገር አያሸንፈውም። ነገር ግን በፊቱ የሚፈስ የሰው ልጅ እንባ መንፈሱን ያውከዋል። ኢየሱስም እንባውን አፈሰሰ። ይህ የጌታ እንባ ለምን ነበር? ጥቂት ደቂቃ ቆይቶ ለሚያስነሳው ሬሳ ለምን ያለቅሳል? ይህ ለሰው ልጅ ያለውን ፍቅር ከማሳየት በቀር ሌላ ምን ትርጉም ይኖረዋል? ቅዱስ ዮሐንስ አፈወርቅ እንዳለው በመጠን ማልቀስ እንደሚገባን ከማስተማር ውጭስ ምን ትርጉም ይኖረው ይሆን? የአልዓዛር ነፍስ ከሥጋው ስትለይ የነበረው ስቃይና በመቃብር ውስጥ የሥጋው መሽተት የባሕርይ አምላክን በርኅራኄ አስለቀሰው። ቅዱስ ኤፍሬም ሶርያዊ እንደገለጸው የክርስቶስ እንባ እንደ ዝናብ፣ አልዓዛር እንደ ስንዴ፣ መቃብር እንደ እርሻ መሬት ሆኑ። እንደ ነጎድጓድ ድምፁን ሲያሰማ ሞት ተብረከረከ። አልዓዛርም እንደ ስንዴ ከመቃብር በቀለ። ወደ መቃብሩ ሲቃረቡ ጌታ ድንጋዩን አንሱ አለ። ማርታ ግን ጌታ ሆይ ከሞተ 4 ቀን ሆኖታል፣ አሁን ይሸታል ብላ ተጠራጠረች። ጌታ ግን ብታምኝስ የእግዚአብሔርን ክብር እንድታይ አልነገርሁሽምን? አላት። ከዚያም በታላቅ ድምፅ እንዲህ ሲል ጮኸ፣ አልዓዛር ሆይ ወደ ውጭ ና። የሞተን ሰው ማንም በስሙ አይጠራውም። ሰዎች ሬሳው ይላሉ እንጂ እገሌ አይሉም። ጌታ ግን አክብሮ አልዓዛርን በስሙ ጠራው። የሞተውም አልዓዛር በመግነዝ እንደተገነዘ ወጣ። አልዓዛር ከሞት ስለተነሳም በነ አልዓዛር ቤት ደስታ ሆነ። ሐዘኑም ወደ ደስታ ተለወጠ። ይህ ተአምር አይሁድን ያስደነገጠ፣ ጌታንም ለሞት አሳልፈው እንዲሰጡት ምክንያት የሆነ ታላቅ ክስተት ነበር። ሞትን ድል የማድረግ ሥልጣን ያለው ክርስቶስ ብቻ መሆኑን ዓለም ያየበት ዕለት ነበር። ቅዱስ አልዓዛር ከሞት ከተነሳ በኋላ በመንፈስ ቅዱስ ተሞልቶ ለ30 ዓመታት ወንጌልን በዓለም ዙሪያ ሰብኳል። ወደ ቆጵሮስ ደሴት በመሄድ በዚያ ኪቲዮን በተባለች ቦታ የመጀመሪያው ኤጲስቆጶስ ሆኖ አገልግሏል። በቆጵሮስ ደሴት በማስተማርና ሰዎችን ወደ ክርስትና በማምጣት ታላቅ ተጋድሎ አድርጓል። በመጨረሻም በ74 ዓመቱ ገደማ በቆጵሮስ ደሴት በሰላም አርፏል። ቤተ ክርስቲያንም ለዚህ ታላቅ ጻድቅና ሐዋርያ ልዩ ክብር ትሰጣለች። ማርታና ማርያምም ጌታን እያገለገሉ እስከ መስቀሉ ስርና እስከ ትንሣኤው ድረስ አብረው ነበሩ። የእነዚህ ቅዱሳን በረከት በሕይወታችን እንዲጸና ቤተ ክርስቲያናችን በየዓመቱ በታላቅ ድምቀት ታስባቸዋለች። መጋቢት 21 ቀን አልዓዛር ከሞት የተነሳበት ዕለት፣ ግንቦት 27 ቀን የቅዱስ አልዓዛር የማርያምና የማርታ ዓመታዊ የዕረፍት በዓል። ለአልዓዛር እንባውን ያፈሰሰው ጌታ ለእኛ ደሙን አፍስሶልናል። ስለዚህ ዛሬም ታላቁ ድምፅ ይሰማል። አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል። የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 5 ቁጥር 14። የቅዱስ አልዓዛር በረከት የማርታና የማርያም ረድኤት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።